ኢቲቪ ስለ ጽምዶ ስለ ጦርነት የሚያወራው የት ነበር ካንተ በሉት ስለዚህ ኢቲቪ ስለዚህ ጉዳይ ምን ይላል የኢትዮጵያ ችግር የኢትዮጵያ ብቻ አይደለም ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብያምናለሁ ወንድሞቻችን ናቸው የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ባላይነት ነው የሚባል ነገር የለም በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ተግለው ሀገር ብለው ወጡ ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ለማምነው ቀጠናህን ጠብቅ ከነዚህ ተኩላዎች ቀጠናህን ጠብቅ ነው እንዲህ ብለ ቀጠናህን ጠብቅ ከተኩላዎች ራስን ተከላከል ነው ዘፈኑ ፍሒራ ድምጻው ፍሒራ ይዘፈነው ተኩላ ማለት ማን ነው ይታወቃል እና ኢትዮጵያ ቴሌቪዥን የአጌና ትንታኔ እንዴት ይተነትነዋል ነው ኢትዮጵያን ለማዳን ኤርትራንም ለመታደግ ሁለቱ ከዚህ ለዋላውነት ምናምን ብሎ ነገር የለም በእኔ በህወሓትና በሻዕቢያ መካከል ልዩነት አይታየኝም እና አብረን ምናምን ላፍ እናርጋቸው ምናምን ይባል የኢትዮጵያ ቴሌቪዥን እንዴት ይተነትናታል እቺ ነገር ጸምዶ የሻዕቢያና የህወሓት የጦርነት ዝግጅት እንዴት ትተነተናለች ነው አባቴ ረጅም ርቀት ሄደናል እኮ ረጅም ርቀት እና ዘና ያን ፈገግ ያን የምናልፈው ጊዜ ነው አሁን ተቃጥለናል ያቃጥላችሁን ጊዜ ያለ ይያል ደብን ብለን አገር ሲወድም ህፃናት እጃቸው ሲቆረጥ አርቢትራሪ በየቦታው ይውላ ሲረሸን አገር እየወደመ ፋብሪካ እየወደመ እኛ ያለቀስ እናንተ ተስቁብን ነበር ታራቹ ነው ትግራይ በድሮን ስትቃጠል ተስቁ ነበር ጥሩ ነው በኢትዮጵያ ከአጼ ምኒልክ ጊዜ ጀምሮ ተገጣይቱ ካቋቋማት አዲስ አበባ ጀምሮ ድሮን አጣቅ ሚግ አጣቅ አዲስ አበባ እና ያለ ነገር አብይ የደረሰበት ችግር አለ ካልሰማችሁ እዚህ ትንሽ አዘርባይጃን የአብይ ጦር መሳሪያ የሚያመላልሰው የሚሄድበት ኤርፖርት ተመታ ኃላፊነቱ ደግሞ ማን እንደመታው አልታወቀም ናክቺቫል የሚባል ጥቃት ነው የናክቺቫል የቱርክ ኢራንና አርሜኒያ የምታዋስረው ከተማ ነች የተመታቸውና ትልቅ ኤርፖርት ነው የአዘርባይጃን ትልቅ ኤርፖርት ነው ኢንተርናሽናል ኤርፖርት ነው ኢራን አራሺቱ የሚባል ከማካዜ ድሮኖች ናቸው የአዘርባይጃን ኢንተርናሽናል ኤርፖርት መቱት የተባለው ተርሚናሉና የአውሮፕላን ማቆሚያውን ነው በድሮን የተመታው የተባለው እና ሲልክዌይ ኤርላይንስ የሚባለው ሲልክዌይ ኤርላይንስ የአየር ላይ ካርጎ መስመር ላይ ከባድ የመስመር አደጋ ገጥሞታል ያው የካርጎ እንትኑ ማከናወን አይችልም ነው እየተባለ ያለው የሲልክዌይ ኤርላይንስ ወደ ኢትዮጵያና ወደ ሱዳን የጦር መሳሪያ በማመላለስ ነው የሚታወቀው ለኢትዮጵያና ሱዳን ድሮኖችና የተለያዩ ጦር መሳሪያዎች ለማጓጓዝ የሚያስችል ቁልፍ መስመር ነበር ይሄ የሲልክዌይ ኤርላይንስ እና ይሄ ኢራን ነው መታችሁ ተብሎ የአዘርባይጃን መንግስት የኢራን አምባሳደሩን ሳሞን አድርጎ ጠርቶታል ወደ ለምንድን የተመታ ነው ብሎ ጠርቶታል ኢራን ግን መግለጫ ሰጥታለች ኢራን እኔ አዘርባይጃንን አልመታውም ብላለች ከባድ ድሮን ነው ጥቃት የተፈጸመባቸው እና አዘርባይጃን እኔ አይደለም በጥርጣሬ ግን እስራኤል ነው ልትሆን የምትችለው ብላለች ግን ሌሎች እንደሚሉት ደግሞ በአዘርባይጃን የእስራኤል ሴንተር አለ የእስራኤል የወታደራዊ ሴንተር አለ ለዛ ጥቃት ነው ኢራን የመታቸው የሚሉ ወገኖች አሉ
ኤንዌይ ኢራን ግን ዲና አድርጋለች። እኔ አልመታውም፣ አዘርባይጃን አልመታውም ብላለች። እንዲሁም ሳውዲ እኔ አልመታዋትም ብላለች። ሳውዲ የነዳጅ ማጣሪያው ትልቁ እንትናቸው ከባድ ጥቃት እንደተፈጸመበት ሰሞኑ ትልቅ አጀንዳ ሆኖ ነው የቀጠለው። የሳውዲ ኢራን ሳውዲን እኔ አልመታውሽም ምናልባት እስራኤል ነች የመታችው ብላ እስራኤል ላይ ሁሉ ነገር እንደሰጠች የተነገረ ነው። የአዘርባይጃን ጉዳይ ያነሳ ነው ከኢትዮጵያ ጋር ያለው ቁርኝነት ነው። አሁን ኢትዮጵያ ለጦርነት አብይ ለጦርነት በሚዘጋጅበት ጊዜ የአዘርባይጃን ዋጋ ምንድን ነው? ኤርዶጋን እንደሆነ ከኢትዮጵያ ጋር ተጣልቷል። አብይ ከዚህ በኋላ እዚህ ቀጠና ውስጥ ጦርነት ማየት አልፈልግም ብሎ እንቅጩ ነግሮታል። እና አረብ ኤምሬት ደግሞ ያው እንደምታውቁት ችግር ላይ ነች። አረብ ኤምሬት ዱባይ በድሮን ትመታለች ብሎ የገመተ ሰው አለ? በኤምሬት ድሮን የትግራይ ህፃናት ሲያቃጥል ነበር። ያ በገንዘብ የሰከረ የዛ መሪ አዲስ አበባ እየተመላለሰ አብይ ትንሽ ወንድሜ ታላቅ ወንድሜ የተባባሉ በትግራይ ላይ ሲያዘንቡ ነበር። ለሀያልም ሀያል አለው። በእውነት ይሄ ቀጠናው አካባቢ ያለው ኢንፋክት ኢራንም የኢራን ድሮንም ጭምር ነበር ትግራይ ሲመታ የነበረው። ኢራን አሁን እየደረሰባት ያለው ተመልከቱ። ኤምሬት ሁለቱም የማይግባቡ ሀገራት አግባብቶ ነበር ትግራይ ላይ ያዘመተው። ከኢራንም ተበድሮ ከቱርክም ተበድሮ የቱርክ ድሮን የኢራን ድሮን እስቲ ተመልከቱ። አገራቱ እርስ በርሱ አይግባቡ የለው እርስ በርሳቸው እሳትና ጭድ ናቸው። ወኔት ካምሱ የትግራይ ጦርነት ሲሆን ግን ሁሉም ድሮን አቀባይ ሆነ በገንዘብ ማለት ነው። አሁን ሁሉም በድሮን ኢራን በድሮን ታልቃለች። መሪዋን ጭምር አጣች። ጀነራሎቹ በሙሉ አጣች። መሰረተ ልማቷን አጣች። ናቫል ቤዙን ምናምን በጣም ውድ የሚባሉ ነገሮችን አጣች። ኤምሬትም መሀል ከተማዋ ትልቅ ኢንፍራስትራክቸሯ ኤርፖርቷን ጭምር በድሮን በሚሳይል ይኸው እየደቀቀች ነው። የእሷ ንብረት ደግሞ ትግራይን ያደቃል። የእሷ ድሮን ማለት ነው። ነገሩ ውስብስብ ሆነ። የትግራይ ነገር በጣም ለሌሎች እያቀመሱት ትግራይ ላይ ነበር የመኮርት በሙሉ ድሮኖች አሁን እርስ በርሳቸው እየተቀማመሱት ነው። የአዘርባይጃን የቤተሰብ መንግስት ነው። እቺ አብይን ያዋረደችው ታውቃላችሁ። የአብይን ያዋረደችው ፎቶ እቺ ልጅ ማለት ነው። የንጉሱ ልጅ ነች። የንጉሱ ልጅ እቺ ልጅ ማለት ነው። የፕሬዝዳንት ነው። አዘርባይጃን ፕሬዝዳንት ደላላ ነች። የጦር መሳሪያ ደላላ። ያው ወደ ኢትዮጵያ ሲመጣ በኤርትራ በኩል የተያዘው መሳሪያ ታውቁታላችሁ። 3 መርከቦች ተያዙ የተባሉት እዛ መርከቦቹ አልተመለሱም ሰምተናል። 18 ሰራተኞች ግን ተመልሰዋል። አዲስ አበባ የሚገኘው የአዘርባይጃን ኤምባሲ ወደ ካስመራ ጋር ሄዶ ምናምን አግባብቶ በድለላ ምናምን በሽማግሌ እንዲለቀቁ ተደርጓል። እዛ የነበረው ጦር መሳሪያ ግን አፈር በላው። ያው ኤክስፓየር አድርጎ ቀይ ባህር በልቶት ይሆናል የት እንዳያጣወቀው እና ብዙ ኪሳራ ነው የከሰረችው። 3 መርከብ የተጫነ ጦር መሳሪያ ነው እና በዛ ምክንያት ተኮራርፈው ነበር። እቺ ነች ዋና ደላላው። የቤተሰብ ነውና ይሄ እጅግ ውድ የሚባሉ እቃዎች ነው። እሷ በኮንትሮባንድ ነገር የምትሰርቀው የምታጭበረብረው ነው የተባለችው። በኮንትሮባንድ የምትታወቀው በሶቪየት ህብረት ዘመን ድሮ ሶቪየት ህብረት አባል ስለነበረች እዛ በዛን ጊዜ የተገነቡ ራሻ የገነባቻቸው የጦር መሳሪያ ፋብሪካዎች ስላሉ እሱን እየሸጠች ነው አዘርባይጃን አሁን ትልቅ ኢኮኖሚ ያደረገችው። ያው ፕሬዚደንቱ ባሏ ዋናው ፕሬዚደንት የሚስቱ ምክትል ፕሬዚደንት ነች። ፕሬዚደንቱ ምክትል ፕሬዚደንትም ባልና ሚስት ናቸው። ልጁ ደላላ ነች። ሀገሪቷ ደግሞ ለየት ያለ የአዘርባይጃን ታሪክ ደግሞ እንደዛ ነው እና ይህ በእንዲህ እንዳለ ከጦርነት ነገር ብዙ ነገሮች ስለምናወራ ይህ በእንዲህ እንዳለ ሰሞኑ እንዳያችሁት ሻዕቢያ ኢትዮጵያ ህዝብን ረብሻለሁ ካለ ያው የመጨረሻው ትሆናለች። ኢትዮጵያ ተነኩሳለሁ ካለ ኢትዮጵያን የሚተነኩስ ማለት ትንኮሳ ምን ማለት ነው ስንል ቀይ ባህር እገባለሁ ቀይ አሰብ አመጣለሁ ሲል ይሄ ትንኮሳ ይባላል? ትንኮሳ አይደለም። በቋንቋ ትንኮሳ ማለት እንዲህ ብሎ መንካት ነው። ትንኮሳ ማለት እኔ ነገ ጠዋት 12 ሰዓት መጥቼ እወራሃለሁ ካለኝ 12 እስኪሆን መጠበቅ አለብኝ? እኔ አይጠበቅም እኮ ፕሪኤምፕቲቭሊ አክሽን ትወስዳለህ። ሰሜን ተነካ የሚባለው ፕሪኤምፕቲቭ ነው። ሰራዊቱ የት ነበር? ቆቦ ነበር።
ሐዋሳ ነበር ኮማንድ የት ነበር? አደርቃይ ነበር ሊገቡ ማለት ነው። እንደዚህ በአፋር ነበር ኦልሬዲ ሊጀምሩ ሲሉ ጋማ አሉት። ከዛ ሴኮቱሬ እኮ እንደዚህ አለ እኮ መብረቃዊ ጥቃት ፈጽመናል ምናምን አለ እኮ። መብረቃዊ ነው ፕሬምቲቭ ማለት ነው። ምን ልታረግ ነበር? አሁን እንዲህ ስሪሲክስ የከበባት ትግራይ ለመክበብ የመጣው እያሞቃት ነው። ትግራይ በርዷት በወታደር ከቦ እያሞቃት ነው። ሙቀት እንዲሰጣት ነው። ለምንድን ነው የከበባት? አሁን የኢትዮጵያ መከላከያ ሰራዊት ትግራይን ከቦ ያለው ከቧል። የትኛው የኢትዮጵያ ክልል ነው የተከበበው? ኢትዮጵያ እንዳለ ከሁሉም እዝ አንድ እዝ ብቻ ነው ሌላ አካባቢ ያለው። አንድ እዝ የተወሰነ እኮ የሆነ አካባቢ የሆነ ክፍለ ጦር የሆነ አካባቢ ባዶ አድርጎ ወደ ትግራይ ነው የላከው። ምን ልታደርግ ሄድክ ይመስላል? አሁን ለጦርነት ነው። አስፈላጊ ከሆነ ማድረግ ካለበት አሁን ቢያደርግ ምክንያታዊ ነው። በትግራይ በኩል ምክንያታዊ ነው። ልትወረው ነው የተቀመጥከው፣ ልትቀልበው ነው የተቀመጥከው። እሱ አይደለም እኮ። ስለዚህ ስለ ትንኮሳ ጉዳይ ስናወራ አሰብ ገባለን እያለን ብልጽግና በይፋ ነው። አሁን ደግሞ ሞራል ስጡን፣ አበረታቱን። ሞራል የእግር ኳስ ሜዳ መስሎት ከአገሩ እቤት ያው አገሩ የሚጫወት ብሔራዊ ጨዋታ ይመስል አበረታቱን እንጂ እኛ ህልማችን እቅዳችን አሰብ ማምጣት ነው። አሰብ በእቅድ አይመጣም። ቀይ ባህር በእንትን አይመጣም። አዳነች አበቤ ባለፈው እንዳለችው እኛ መብታችን ነው፣ ህግ ይፈቅድልናል፣ ዶክመንት አለን ምናምን አለን ብላ ስትጮህባቸው ነበረች። አድዋ ድል ምክንያት በማድረግ አድዋ አዳራሽ ላይ ወጣቶች ሰብስባ that's very interesting። ዶክመንት ካለሽ ህግ የሚፈቅድልሽ ከሆነ ህጋዊ ጉዳይ ነው የምትሄጂው። ዘሄግ ትሄጃለሽ። አፍሪካ ህብረትም የቻድ ነው የትም አገር ክስ ነው የምትከሽው። ገንዘብ አዋተሽ የምትኳኳዩና በጣም ውድ የሚባል ይሄን የምትገዥበትን ወደዛ ነው የምታወዩ። ለሀገር ጉዳይ ነው ሀገር የምታስቀድሚው ከጸጉር ምን መላጣ ብትሆኚ ዋጋ የለውም፣ ችግር የለውም። ለዊግ የምታወጪውን ለቀይ ባህር ለማስመለስ ኮንትሪቢዩት ያደርግበታል። እንደዛ ነው። ከዛ ውጭ ግን የጦርነት ሰበካቸውን ላሰማቸው ቀይ ባህር ካልገባን የሚሉት ሲጀመር እቅዴ ያው ቀይ ባህርን የማስመለስ እቅድ ነው ያለን። ቀይ ባህር ድሮም የኛ ነው፣ አሁንም የኛ ሆኖ ይቀጥላል ማለት ነው። ቀይ ባህር ቢመለስ ብናስመልሰዋለን ብዬ ተስፋ አደርጋለሁ። ቀይ ባህር የሚገባው ለኢትዮጵያ ነው። ስለዚህ ቀይ ባህርን ደግሞ እናስመልሳለን። ቀይ ባህር ጉዞ እንግዲህ ያው ከህዝባችን ምንም አንፈልግም። ከህዝባችን የምንፈልገው ሞራል ብቻ። አሁን ስለ ቀይ ባህር ነው ሞራል ስጡን። ቀይ ባህር ነው። ስለዚህ ጉዳይ አንድ ቅልብጭ ያለች አንድ የቃል አሳያችሁ። የአብይ ጉዳይ አስመራ ሄዶ አስመራ ፓላስ የመጀመሪያ አቀባበል ሲደረግለት ነው። በእውነት ለኢትዮጵያ መንግስት የሰጡት ክብር ዝም ብዬ ሳናግር አንድ ቤተሰብ ሄጄ የነገረችኝ የቅርብ ዘመዴ የነገረችኝ በጣም እኮ ቅዳሜ ዕለት ነው የመጣው ያለችኝ። ቅዳሜ ዕለት መሰለኝ ያለችና ሰርግ፣ ክርስትና፣ የሆነ ድግስ፣ የሆነ የኢቨንት ነገር ተሰርዟል በአስመራ አቀባበል ሊያደርግ ማለት ነው። ኢቨንት ትልልቅ ኢቨንቶች ማለት ነው። ክርስትና ጭምር የሆነ ድግስ ነገር ካለ ተሰርዞ ሁሉም ለጠቅላይ ሚኒስትሩ ዴሌጌሽን አቀባበል እንዲያደርግ በየቀበሌው ለየት ያለ ዝግጅት ያደርጉ። ይሄ አዲስ ቻፕተር ውስጥ ገብተናል። ከዚህ በኋላ የጦርነት ሴንቲሜንት የጦርነት ድባብ ምናምን ጠፍቶ በቃ ወደ አዲስ ነው የሰላም ኖርማሲ እንትን እየገባን ነው የሚል ማለት ነው። የነበረው ስሜት ለየት ይላል። ፓብሊክ ላይ የታየው ሳይሆን ሰዎቹም ሲነግሩኝ ማለት ነው። አብይ ሞላጫ ይሄ ዘመድ ለዚህ ዘመን የማይመጥን ተራ ተልካሳ በፍጹም የአንድ ሀገር የ120-130 ሚሊዮን ህዝብ ኃላፊነት የተሸከመ የማይመስል ዝም ብሎ 4 ኪሎ ጨርቆስ አካባቢ የምናያቸው ዝም ብሎ አንዳንድ ልጆች አሉ። ድሮ የምናውቃቸው ሌቦች፣ አጭበርባሪዎች። የሚገርም ነው። እኔ ከሌባ እስከ ፕሮፌሰር ጓደኞች ነበረኝ ድሮ። እልም ያለ ሌባ ጓደኛ፣ እልም ያለ አሪፍ በቃ ፕሮፌሰር ደረጃ የነበሩ ልጆች በዛ ሰዓት የነበሩ ሰዎች ጓደኛ ነበር። ሌባውም አገልግሎት ይሰጣል፣ ፕሮፌሰሩም ሲፈለግ አገልግሎት ይሰጣል። የተሰረቀ ላፕቶፕ ካለ እገሌ ላፕቶፕ እገሌ ሰሞኑ ወስዳል ለዚህ ላፕቶፕ አምጣ ጎልጉሎ ያመጣዋል። ሌባ ቁም ነገረኛ ነው ታውቃላችሁ። ላፕቶፕ አለ እንደዚህ ጠፍቷል። አለቃው በተለይ ዋናው ከተገናኛችሁ በሱ መዋቅር ያሉት በሙሉ ያመጣዋል፣ ይመልሳል። እኔ አስመልሼ አውቃለሁ። ድሮ የሰው ንብረት ጓደኞች ነበር፣ ጥሩ ልጆች
ቁም ነገረኛ ያው ስራቸው እንደሆነ አውቀዋለሁ ግን ቢያንስ እንደዚህ ሲሉ አስመልሳል የምሬን አብይ ከነዚህ ሰዎች በታች ነው እነዚህ ቸግሯቸው ምናምን የተለያየ ምክንያት ከነዚህ በታች ነው እጅግ በታች ነው እጅግ በታች ነው እና የሰው ሀገር ወክሎ ሄዶ እኔ እኮ ኃላፊነት ተጥሎብኛል ምን ጥሩ ነገር ይዤ ወደ ጠረጴዛ ልምጣ ይሄ ሰላም የተጠማ ህዝብ ሰላም የተጠማ ቀጠና አለ ምን ኮንትሪቢዩት ላድርግ እኔ ወጣት ነኝ የተሰጠኝ ኃላፊነት አለኝና ምን ላድርግ ብሎ አላሰበም ይሄ እንዴት ቢ ኤክስፕሎይት ላድርገው ኤርትራ አካባቢ የሆነ የጥላቻ መንፈስ አለ በትግራይ ላይ ይሄ ዴቨሎፕ የተደረገ ይሄ ደግሞ እኔ 4 ኪሎ እንዳልቀመጥ ፈተና የሚሆንብኝ ደግሞ መቀሌ ያለ ቡድን ነው ይሄን ለማርቀቅ የተጠራቀመ ጥላቻ አስመራ ያለው እንዴት ብዬ ቶሎ አምጥቼ ኤክስፕሎይት አድርጌ ትግራይ ላይ አዛንብበው አዝንቤ ከዛ በተራ ደግሞ ኤርትራ ደግሞ ሄጄ አዘንብበታለሁ ኤርትራ ከተራከበ በኋላ አሰብ ብዬ ወስድበታለሁ ያባቶቼ የህልሜ ምናምን እሱ እንኳን ምን አባታለሁ ግን ቢያንስ እሱ የሚመኘው ኢትዮጵያ አመጣለሁ አንድ ዝም ብሎ በቃ አይኖ ብዙ ሰው ይሄን ሰው ያታሰበ ባክ የምትሉ ሰዎች አሉ አገር ነው የሀገር መሪ ነው በቃ ባጭር ቋንቋ አሁን ያለበት የሀገር መሪ ነው ባለጌ ቢሆንም ዱርዬ ቢሆንም የማይመጥን ቢሆንም አድማጭ ባይኖረው የበለጠ አሁንም እንዴ የኢትዮጵያ ቴሌቪዥን እኮ ምርጫ እንወዳደራለን ብሎ እኮ ከራባት ለብሰው እኮ ቆሞ የሚከራከሩ ሰዎች እኮ ያያየን አገር ሰላም ነው እንዴ ያለው ትግራይ ሰላም አለ እንዴ ኦሮሚያ ሰላም አለ እንዴ ጃልማሮ ዛሬ ምንድነው ያለው በአፋን ኦሮሞዎች ይሄ እዚህ ፕሮግራም ተከታታይ አፋን ኦሮሞ ተሰሙ አልሰማችሁትም ጃልማሮ ዛሬ የተናገረው አመጣላችኋል አንድ ደቂቃ ከምናምን ትእዛዝ ሰጥቷል ዛሬ መስማት ያለባቸው ኦሮሞ ተወላጅ በተለይ እኔ አስተርጉመናል በደንብ አሰማችኋል ጃልማሮ የሰጠው ምክር አለ አገር እንደዚህ በሆነበት ሰዓት የምርጫ ቅስቀሳ እንደዚህ ያደርጋል ማን ነው ያ የጨለማ ታናሽ ልጅ የቀይ ባህር ጥያቄ የማይጠይቅ ፖለቲካ ፓርቲ ከኢትዮጵያ መሰረዝ አለበት ይላል ይሄ ኢትዮጵያ ሪሊ በዚህ ሰዓት የቀይ ባህር ነው ጥያቄዋ የሰርቫይቫል ጉዳይ የመኖር ጉዳይ አይደለም አዲስ አበባ ያለው ሁኔታ ሪሊ ለዚህ የሚጋብዝ ነው አማራ ክልል ሄደ ማትወጣበት ትግራይ ሊሂድ ወይ አልሂድ ትግራይ እኮ አዲስ ከአሜሪካ እኮ አሁን ወደ ትግራይ ምናምን ይሄድ እኮ ሊሂድ አይ ነገ ጧት ቢጀምረው ይሄ ሰው እብድ እኮ ነው ኦሎፍ የሰደ ነገ ጧት ቢጀምረው እዛው ደግሞ ቀራለዋ ብሎ እኮ መሄድ እኮ ትቷል እኮ አዲስ አበባ ያለው እኮ መቀለ ደርሶ ለመጣት እኮ በቃ የሆነ ነገ ጧት ኤርፕሌን ቢቋረጥስ እያለ እኮ የሚደነግጥ እኮ ነው በቃ ሁሌ በእንደዚህ አይነት ሰቀቀን ውስጥ ያለ ሀገር መቀለ ኢትዮጵያ ቴሌቪዥን ማን ነው አዲስ አበባ ኢትዮጵያ ቴሌቪዥንና ፋና ቴሌቪዥን ግን ስለ ጦርነት ያወሩ ስለ ምናምን ያወሩ አብይን ህጋዊ ገዳይ እንዴት አድርገን እናድርገው በሚቀጥሉት 5 ዓመታት ህጋዊ ገዳይ አድርገን ሌጂቲሜሲ እንዴት እንስጠው በሚለው ሁሉም እየተረባረቡ ነው ይሄ ሰውዬ ውርጋጥ ነው መሪ አይደለም መሪዎች ተመልከቷቸው ስለ ሀገራቸው ነው የሚያስቡት አነ ለኢትዮጵያ ለትውልድ ነው የምናወራው ይሄ ሰው ምን አይነት ቱላን ምን አይነት ስንት ነበር ሲያጭበረብረን የነበረው ኤርትራውያንም ጭምር ነው አሁንም ለሁሉ እና ዛሬ እኔ የተሰማኝ የጠፉብኝ ወንድምና እህቶቼን በድንገት ያገኘው አይነት ስሜት ነው ያለው በፍጹም የአንድ አባት ልጆች ቤተሰቦች መሆናችንን ከፕሬዝዳንቱ ጀምሮ በየስፍራው ያገኘናቸው የኤርትራ ህዝቦች አረጋግጠውልናል የኤርትራ ህዝብ የአስመራ ህዝብ ለኢትዮጵያ ህዝብ እውነተኛ ፍቅር እውነተኛ ወንድማማችነት እንዳለው ማየት ችያለሁ ከዚህም በላይ ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ህዝብ ትልቅ አክብሮት ፍቅር ያላቸው የኢትዮጵያ ሰላም የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን በሶማሊ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሐሳብ እንዳላቸው መረዳት ችያለሁ ይሄ ለኛ ዛሬ ተስማማነው ስምምነት አንደኛውና ዋነኛው መሰረት የሁለቱን ወንድማማች ህዝቦች በጋራ በሰላም አብሮ የማደግ ነገር የሚያደናቅፈውን ጦርነትና የጦርነት ወሬ አቁመን ሰላም ፍቅርና አንድነት በአዲሱ ቋንቋ መደመር አለብን የሚል ነው
ሲጀመር እቅዴ ያው ቀይ ባህርን የማስመለስ እቅድ ነው ያለን። ቀይ ባህር ድሮም የኛ ነው፣ አሁንም የኛ ሆኖ ይቀጥላል ማለት ነው። ቀይ ባህር ቢመለስ ብናስመልሰዋለን ብዬ ተስፋ አድርጋለሁ። ቀይ ባህር የሚገባው ለኢትዮጵያ ነው። ስለዚህ ቀይ ባህርን ደግሞ እናስመልሳለን። ቀይ ባህር ጉዞ እንግዲህ ያው ከህዝባችን ምንም አንፈልግም። ከህዝባችን የምንፈልገው ሞራል ብቻ። ሞራል ስጡን፣ ጎል ያገባ ማለት ነው። ቀይ ባህር ሄዶ ጎል ያገባ ሞራል ስጡን። ይሄ አብይ አህመድ አሊ የኢትዮጵያ መሪ ነው እና ጦርነት ተጠይፈን ያለፉት እንትናችን ያስተካክለን ለህዝባችን እንጠቅማለን ብለን እና እዚህ መጥቼ ያየሁት ነገር በእውነት ፕሬዝዳንቱ ለሰላም ያላቸው ለኢትዮጵያ ያላቸው አክብሮትና ወዳጅነት ያየሁበት ነው በእውነት። ከዛ በተጨማሪ ምንድነው ያለው ዝቅ ብለው የሚኖሩ መሆናቸውን አይቻለው። በአፍሪካ ያልተለመደ የፕሬዝዳንት ኢሳያስ የኑሮ ዘይቤያቸው ለአፍሪካ ለእንደኛ አይነት መሪዎች ለየት ያለ ትምህርት ቢሰጠን ነው። ኢማጂን መለስ ሲኖርበት የነበረው ቤት ተራ ቤት ነው። ማታውቁ ከሆነ ልንገራችሁ ብዬ ነው። ኃይለ ማርያምም ኖሮበታል። በመጨረሻ አካባቢ ቀይሯል እንጂ እኔ አጋጣሚ አውቀዋለሁ። ተራ ቤት ነው። በቃ የሆነ ወደ ሳሚት አካባቢ ስትሄዱ ወይ ቦሌ ደና በፍጹም አይገናኝም። የግለሰብ መኖሪያ ቤቶች ከመለስ መኖሪያ ቤት አይገናኝም ነበር። ድሮ የመንግስቱ ኃይለ ማርያም የድሮ ቤት ነው እና አብይ ምንድነው ይሄን ሁላ እንደተመክሮ ፕሬዝዳንቱ ልክ እንደማንም ኤርትራዊ ነው የሚኖሩት ተራ ኑሮ ነው የሚኖሩት ብሎ አፕሪሺየት አድርጎ ነው ሄደው። እውነት ነው ይሄ በነገራችን እውነት ነው። መኖራቸው ስለሚታወቅ ነው። ማንም ነው የሚታወቀው። ግን አብይ ምንድነው ያደረገው 10 ቢሊዮን የአሜሪካን ዶላር 10 ቢሊዮን የአሜሪካን ዶላር ይሄ ቤተ መንግስት አይመጥነኝም ብሎ ወደ እንጦጦ ነው ቤተ መንግስት እየገነባ ያለው አይደል? እንደዛ እኮ ነው። ከየት አምጥተህ ነገር ምን አገባ አንተ ድንብሎ ሳንቲም ሳታዋጣ ምትገና ያው እኔ ከየትም አጥረቃቅሜ የገነባው ምን አገባ ብሎ ኢትዮጵያን አስይዞ ነው እየገነባ ያለው። ድሮ አሳለቃ ያለ በሻሻ ቡና እየለቀመ በነበረበት ሰዓት 10 ቢሊዮን ዶላር የሚያበድረው አገር ከየት አባቱ ያመጣዋል? የኢትዮጵያ ጠቅላይ ሚኒስትር ስለሆነ በኢትዮጵያ ካፓሲቲ ኢትዮጵያን እንደ ቁማር አስይዞ ነው ይሁላ ብድር ከአረብ ኤሚሬት የተበደረው። እና የኤርትራ ፕሬዝዳንቱ ጭምር በዚህ አፕሪሺየት ያደርግ ነበር ለመወደድ ማለት ነው። የመለስ እነ ኢህአዴግ ግን እኮ በቃ ቅምጥል የሆነ ህይወት ይኖሩ ነበር ማለት ነው። በድሮ የጥላቻ እንትን ለማድረግ እኮ ለኛ ጥሩ ሞዴል ነው። ዝቅ ያለ ነው እሱ አብይ አህመድ አሊ ነው።